ራሷን ከፎቅ ላይ በመጣል ልታጠፋ ሞክራ አብራት የምትሰራ ሰራተኛ ይዛት ነው የተረፈችው። መዳሟን አናግሪያት እኔ ቤቴ ውስጥ ሞታች ልጅ ጣጣ አልፈልግም ትውጣልኝ ብላለች። መኪያ አሊ ትባላለች። በሳውዲ አረቢያ የመዳም ቅመም ናት። ከዚህ ልጅ ጋር መሐመድ ይባላል ተዋውቀው አብረው 2 ዓመት በትዳር ያው ኖሩ። እናም አንድ ልጅ ወለዱ። ይሄን ቆንጅዬ ልጅ ወለዱ። እናም አሁን በቃ ለመግባባት ተፈጠረ። እሷ መዳም ቤት ውስጥ እንደዚህ ልጇን በጀርባዋ አዝላ ነበር ትሰራ የነበረው። ከዛም በኋላ እሱ ስራ ፈቶ ሲቀመጥ በቃ ስራ ፈተ ከተቀመጥኩ ልጁን እኔ ሊያዝ አንቺ እየሰራሽ አኖሪን አላት። እሱ ልጁን ይዞ ተቀምጦ እሷ እየሰራች ስታኖራቸው ነበር። የቤት ኪራይ ከፈለች፣ አስቤዛ እያደረገች። እናም በመሃል ያለ መግባባት ይፈጠራል። ያለ መግባባት ሲፈጠር የቤት ኪራይ 1-2 ወር መክፈል ስታቆም ልጇን ይዞ ከአዲሱ ፍቅረኛው ጋር ጠፋ። አሁን ልጇን ካየች 2 ወር ሆኗታል። ልጇን ባለማየቷ ምክንያት አይምሯ እየተነካ ነው በልጇ ናፍቆት። እባክህ ልጄን አሳየኝ ስትለው ፍቃደኛ አይደለም ልጇን ሊያሳያት። በፍጹም አታዩም፣ በሰው አድርጌ ወደ ኢትዮጵያ እልከዋለሁ አላት። እኔም ለመንኩላት በላይቭ ላይ በህዝቡ ፊት። እሱ ምንድነው ያለው? ለሷ ልጄን አልሰጥም፣ ወደ ኢትዮጵያ የምትገባ ከሆነ ራሷ የምትገባ ከሆነ ብቻ እሱንም እኛ ለምነ ነው አሳምነ ነው ራሷ ይዛ የምትገባ ከሆነ ኦኬ፣ ካለበለዚያ ግን በሰው ልኬ እናትና አባቴ ጋር ይቀመጣሉ። ልጁን ማየት በፈለገች ጊዜ ለልጁ ገንዘብ እየላከች ቤተሰቦቼ እንዲያናግሯት እንድታናገር እንዲፈቅዱላት አደርጋለሁ ነው ያለን። ሶ ምንድነው እሷ ደግሞ የድሃ ልጅ ናት፣ ምንም የላትም፣ መስራት ትፈልጋለች። ይዤው ገብቼስ በምንድነው ማሳድገው? ማዳሜ ይዘሽ ነይ ልጅሽን ከነ ልጅሽ ስሪ ብላኛለች። ልጄን ስጠኝ፣ ልጄን ይዤ ልስራ። እሱ ደግሞ እምቢ አለ። ሶ ኤምባሲ ዛሬ እንድትሄድ ልኪያት ኤምባሲ ሄዳ ይህንን ማመልከቻ አጽፋ ማመልከቻውን አነብላችኋለሁ። በደንብ ላይ ይታያችሁ ስለምችል ሌላ አንብብላችሁ። አመልካች እኔ መኪያ አሊ፣ ይሄውም ባለቤቴ መሐመድ አሊ ሁሴን ጋር በኖር ነው የ2 ዓመት ቆይታ ወንድ ልጅ ስሙም ረያን መሐመድ የሚባል ሲሆን ባለቤቴ ልጄን ይዞብኝ ጠፋ። የጠፋ በመሆኑ ወደ ሀገር ቤት በሌላ ሰው አስደርጎ ይዞት እንዳይወጣ ቆንጽላ ጽፈት ቤቱ እንዲያውቅልኝና አስፈላጊውን ትብብር እንዲያደርግልኝ ስል አመለክታለሁ ከሰላምታ ጋር ይላል። ይህን ማመልከቻ አስገብታ ዛሬ ስታስገባ ምንድነው የተባለችው? የኒካህ ወረቀት የጋብቻ ወረቀት ከሌለሽ ምንም ልናደርግልሽ አንችልም ብለዋት ተመልሳለች። እና እኔ በቃ ራሴን ላጠፋ ነው እያለች ነው። እባካችሁ ሁሌ ሰው ከሞተ በኋላ ድምጽ ከምንሆን ለምን ሳይሞቱ እህቶቻችን አንታደጋቸው? እና እባካችሁ ተባበሯት። እባካችሁ በሳውዲ አረቢያ ያለ ኤምባሲ ተባበሯት። ልጇን በየመን ይወጣለው እያለ ነው በህገ ወጥ መንገድ ሰው ሁሉ እየሄደ በሚሞትበት መንገድ ልጇን በሰው ሊልክባት ነው። እና እባካችሁ ተባበሯት። ልጇ ከወጣ ተመልሳ አታገኘውም። የቤተሰቦቹን የሱን የቤተሰቦች አድራሻ አታውቅም። እና እቺ እናት ከማበዷ ራሷን ከማጥፋቷ በፊት እባካችሁ እንድረስላት። እንደገና ለህይወቷም ትሰጋለች። ተመልከቱ የሚፈጽምባትን ዛቻ ስሙት። በኋላ ማለት ነው ወላሂ ባሽ ራሱ ማለት ነው ወላሂ ልክ እንዳጁስ ማለት ነው ስኪን ጎሮ ላይ የሚሰቀሽ ማለት ነው። አንቺ ጥንባታም አህያ ማለት ነው ግማታ ማለት ስኪን ጉሮሮሽ ላይ ነው የምሰካው ማለት ስኪን በአረብኛ ቢላ ማለት ነው። ካየሁሽ ወላሂ ስኪን ጉሮሮሽ ላይ ነው የምሰካው ነው ያላት። እና እባካችሁ እህታችንን ታደጋት ለዚህ ምስኪን ቆንጅዬ ልጇ ስንል እባካችሁ